ነገር ማሰብ አልፈልግም ሲትይ በእናትሽ አሁን ቤቱን አሳይ እንሂድ በእናትሽ ተነሽ ዳጣ ተረጋጊ ከ18 ዓመት በፊት የነበረ ሰፈርና ቤት አሁን ላይ የመኖር እድሉ በጣም አነስተኛ ነው ስለዚህ መጀመሪያ መረጋጋት መቻል አለብሽ በእናትሽ ሲትይ አሁን አሳይ እንሂድ በእናትሽ ካልሆነ ደግሞ ወይ በደንብ አቅጣጫውን ንገሪኝ እኛ እንሄዳለን ስለዚህ መጀመሪያ ተረጋጊ በቃ ያልኳችሁ ቦታ ሄዱና ሌሎች ሰዎችን ደግሞ እዛ አካባቢ በደንብ ጠይቁ ሲቲ በጣም ነው የምናመሰግነው የምር በጣም ነው የምናመሰግነው በጣም ቀን ሰው ነሽ አረ እንደውም ስለዚህ ጉዳይ እኔ በደንብ ነው ማወቅ የምፈልገው ስልክህን እዚህ ላይ ጻፈውና እንደውም ጠይቃችኋለሁ እሺ ልጅቷ ግን ነፍሷን አታውቅም መኪና ውስጥ እንዳገባብ ጠብቃት ዳጣዬ ያሰብሽ ተሳክቶ ቤተሰቦችሽን ብታገኝ ደስ ይለኛል እናቴ ልፈልጋታለሁ ከእናትነት ተወለድኩ ማመን አለብኝ እሷን ለማግኘት አለብኝ እፈልጋታለሁ ታገኛታለሽ ዳጣዬ ቤት እኮ ናፍቆኝ ቅድስት እኮ ናፍቃኝ ልንጠይቃት እኮ ነው የመጣነው አይደል ቅድስትዬ ንገሪኝ እንጂ አይደለም ፖሊስ ሁሉንም ነገር ያውቃል ልጠይቁኝ ሳይሆን ልዘርፉኝ ነው የመጣት ጋሼ የለም ብላችሁ ልደበድቡኝ ነው የመጣት እሺ ልትገለኝ ነው እንዴ ከዚህ ደቂቃ በኋላ ማህሌትና ኤፍራታ በቁጥጥር ስር ዋሉ። ማህሌትና ኤፍራታ ተመካክረው ወደ ብሩኬ ቤት ሲመጡ ብሩኬ የለም፣ ስለዚህ እቃዎችሽን ማምጣት አለብሽ ብላ ባቀረበችላት ሀሳብ በኤፍራታ ሀሳብ ተስማምታ ማህሌትም አዎ ልክ ነሽ፣ እንዳውም እናቱ የሰጠችው ጌጣጌጦች አሉ እነዛን የግዴታ ማምጣት አለብን፣ እህኔ ብሩክ በሌለበት ሰዓት ጉድ ማድረግ አለብን፣ እንደሰራልንማ እንሰራልታለን ተባብለው አብሽሪ አትፍሪ በማለት ኤፍራታም ገፋፍታት ይዛት መታ ነበር። ነገር ግን ቅድስትም እላይ ሆና ስላየቻቸው ቤቱን ክፍት አድርጋላቸው እነሱ ሲገቡ እሷ ቤቱን ቆልፋ ወደ ፖሊስ ጣቢያ ሄዳ ጉዳዩን ለፖሊሶች ስትነግራቸው ፖሊስ ተመድቦላት እቤት ድረስ ይዟት መጥቶ ነበር። ነገር ግን ፖሊሱ ግቢ ምንም ነገር እንዳትፈጥሪ አድርጊ ያሉሽን ነገር ምንም ሳትይ አድርጊላቸው፣ ከዛ በኋላ የሚሆነውን እኔ ያለሁኝ ብሎ ሲላት ብትደበድበኝስ ማህሌትስ እያለች ነበር። አብሽሪ እሱን ለኔ ጣዩ ሲላት እሷም እሺ በማለት ሀሳቡን ተቀብላ እቤት ስገባ ነገር ግን እንደፈራችው ማህሌት ስታያት ዘላ አንገቷን ነበር ያነቀቻት። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ የዛሬው ማህሌት ሁሉም ነገር አልሳካልሽ ስላላት ብሩኬን ለመበቀል ያሰበችው ሀሳብ አልተሳካላትም። እኔ የማስበው እቅድ ሁላ ለምንድን ነው እየፈረሰ እምቢ ያለኝ? አንድም ነገር አልሳካልሽ ብሎኛል እያለች ራሷን በጣም እየወቀሰች ነው። ሞገሴና ዳጣ የእናቷን ጉዳይ ለማፈላለግ ቃል በገባላት መልኩ ቃሉን ሊፈጽም እያፈላለጉ ይገኛሉ። ሉላ ከአሁን በፊት ራሷን ከፎቅ ላይ ልትወረውር ስትል ነገር ግን ዝና ዘወር ሲል እግሯን ላክ ስታደርግ ደረሰባት። እንዴት ነው ከዚህ ራስሽን ልታጠፊ ነው ወይ ብሎ ሲላት፣ አዎ ከዚህ ሁሉ ህይወት ራሴን አጥፍቼ መኖር ፈልጋለሁ ስትል እሱም ካሁን በኋላ አይደለም ሰማው የቤቱ ጣራ ይናፍቅሻል፣ እኔ ያላንቺ መኖር አልችልም፣ ሉላ በጣም እወድሻለሁ፣ ለምን አትረጅኝም ብሎ ሲላት፣ እሷ ግን ያንተ ፍቅር ሳይሆን እልክ ነው፣ ስለዚህ አንተ ልትወደኝም ልታፈቅረኝም አትችልም፣ ብታፈቅረኝ አታሰቃየኝም ነበረ፣ እያሰቃየኸኝ ነው ስትለው፣ ቆይ እኔ ባልወድሽ አንድ ጊዜ ዱባይ አንድ ጊዜ ኮረፍቱ እየወሰድኩ የማዝናናሽ ባልወድሽ ነው? ቆይ ምን ጎደለብሽ? የጎደልሽ ነገር ምንድን ነው? እስኪ ንገሪኝ። ያንን መናጢ ደሃ ፍቅረኛሽን ደግሞ እገለዋለሁ፣ እሱ ካልገደልኩኝ እኔ በሰላም መኖር አልችልም፣ እሱን ገድዬ ግን በሰላም እኖራለሁ ሲል እንግዲህ ዝና እሱን ከገደልከው እኔንም እንደገደልከኝ ቁጠረኝ፣ ከአሁን በኋላ እሱን አጥቼ መኖር አልፈልግም፣
እሱን ስታጣ እኔንም ታጣለህ። እሱን በፍጹም እንዳትነካው፣ ተወው፣ ይኑርበት፣ ምን አደረገህ? ምስኪን ነው ስትል ነበር። ለእሷ ዝንሽለት እያለ ገትቶ ወደ ቤት ነበረ ያስገባት። እሷም በጣም ተናዳ ግድግዳ እየደበደበች እራሷን እየመታች ትገኛለች። በአንተ ምክንያት ሁልጊዜ ጥቁር ለብሼ እየኖርኩ ነው፣ እንደዚህ ሁኜ መኖር አልፈልግም፣ ራሴን አጠፋለሁ ስትል ነበር። ሞገስ እና ዳጣ የሄዱበት ነገር እየተሳካላቸው ይገኛል። ሞገስ በጣም የእውነት የሚሰራው ስራ ሰዎችን ሲቀርብ በቻለው ሁሉ ከጎናቸው ነው። ለብሩክ መሳካት የሞገስ ነው። ሁሉም ነገር እንዲሳካለትና ከሀገር እንዲወጣ ያደረገለት እሱ ከጎኑ ስለቆመለት ብቻ ነው የተሳካለትና ከሀገር የወጣው። አሁን ደግሞ ለዳጣ እናቷን እያፈላለገላት ይገኛል። ዳጣ በጣም ነበረ ደስ ያላት። ምክንያቱም ልክ አንዳንድ ቦታ እየሄደች ስታገኛቸው ጓደኞቿን የድሮዎቹን ታሪካቸውንም በዛው እያነሳሱ እየተጫወቱ ይገኛሉ። ያው ሁሉንም እየሄደች ስትጠይቃቸው፣ ነገር ግን ሲቲ የነገረቻት ነገር በጣም ነበር ያሳዘናት። ሲቲ ማን እንደ ጣላትና የጣላትን ሰውዬ እቤታቸው ድረስ ሄዳ እንደተከታተለችው ስትነግራት፣ ቆይ የጣላት ሴት አይደለችም እንዴ? አይ ሴት አይደለችም ወንድ ነው የጣላት ስትለው፣ ዳጣ የእውነት አይደለም እሷ እኔ ራሱ ሌዳ ውስጥ ገብቼ ነበረ ከድራማ ወጣ ብዬ፣ ወላሂ ነው የምላቸው። በጣም በቃ አዝኜ ሳለቅስ ነበረ ማለት ነው። ደግሜ ራሱ ለማየት አልቻልኩም። የሆነ ውስጤም በጣም ነው የተሰማኝ። ስሜቱ ከባድ ነው መቼም። እናት ያለው ሰው ስለ እናት ምንም ድራማ ቢሆን የነሱ ግን እኛ ስናየውና ስንመለከተው ስለ እናት ስለሆነ ነግሬ ነበር እናቴ እንደማትጥለኝ ስትል በቃ የሆነ የሚነዝር ነገር አለው ወላሂ። እኔ የእውነት ዛሬ በጣም ነበር የተሰማኝ በዳጣ ማለት ነው። እንደዚህ አይነት ህይወት የሚያሳልፉ አገራችን ብዙ አሉና በጣም የሚያሳዝን ታሪክ ነው። ዳጣ እንድትረጋጋ ቢነግሯትም ነገር ግን እሷ በጭራሽ ልትረጋጋ አልቻለችም። እናቴ እንዴት ሆነሽ ይሆን? ልጅሽን ከጉያሽ ነጥሎ ሲወስድብሽ ምን ተሰማሽ? አንቺ እንደማጨክኝብኝ እርግጠኛ ነበርኩኝ። ዘላለምን ሳስበው የነበረው ተፈታልኝ። ምክንያቱም እናቴ ጨክና ልጥለኝ አችልም ስትል ነበር። ማንኛውም እናቶች ለልጆቻቸው ብዙ መስዋዕት እየከፈሉ አገራችን ላይ ስንት ጀግና ጠንካራ እናቶች አሉ። ከባሎቻቸው ተለይተው ልጆቻቸውን የቀን ስራ እየሰሩ የሚያሳድጉ ልጆች እንደዛ ስላለ በዛ ሁኔታ ስለነበረ እናቷን የሳለቻት እንዳሰበች ሆኖ ነው የተገኘው። ቤቱንም እንደተከታተለች እና የት እንደገባ የት እንዳረፈ በደንብ ሰውየውን ስታየው በጣም ትልቅ ግቢ የሀብታም ቤት ይመስላል። ነገር ግን ሰውየው የራሱ ቤት ይሁን አላውቅም። እሱም ማቀው ነገር የለኝም። አባቷም ይሁን እማቀው ነገር የለኝም። ግን የጣላትን ሰውዬ በትክክል የገባበትን ቤት አውቀዋለሁ። እኔ ራሴ ተከታትየው እዛ ድረስ እየሄድኩት እሱ ገብቶ በሩን ሲዘጋ በፍርሃት ስለነበረ ሁሉም ነገር ያደረገው አምጥቶ ሲጥላት እየፈራ ነበረ። ሲሄድም ቀስ ብሎ ነው። በመኪና ቢሄድ ኖሮ አላገኘውም ነበር። በእግሩ በመሄዱ ግን ጠቀመኝ። እዛው የሚገባበት ድረስ አይቼዋለሁኝ እና አውቀዋለሁ በደንብ ስትላት፣ እንግዲህ ዳጣም በጣም ጓጉታና ስለነበረ ዛሬውኑ ካልወሰዳችሁኝ ብላ ስታለቅስ፣ ሞገስም አንዳንድ ነገር እያላት ነበር። እንዴት ዛሬውኑ ሲላት፣ አይ ዛሬውኑ ነው የምሄደው እያሉ ሁለታቸውም እባክሽን ተረጋጊ፣ እንዳውም አንቺ እድለኛ ነሽ፣ ምንም ሳትለፊ እናትሽ ወደምትገኝበት አቅጣጫውን እየጠቆምኳቸው ስለሆነ እድለኛ ነሽ፣ ልታመሰግኝ ነው የሚገባሽ፣ ፈጣሪሽን አመስግኙ ዳጣ፣ እንደዚህ አትሆኚ እያለቻት ስታረጋጋት፣ ዛሬውኑ ካልወሰዳችሁ በማለት እሷም ስታለቅስ አማራጭ ስላልነበራቸው ሁኔታዋን ሲያዩ አድራሻውን ስትነግራቸው በቃ ዛሬውኑ እንሂድ በማለት ስልክ ቁጥር ተለዋውጠው ተንስታ ሄዳለች። መልካም እድል ብያለሁ ዳጣ። የእውነት ተደስተሽ ማየት በጣም ነው የምፈልገው።
ከዚህ ሁኔታ ወጥተሽ እየሳቅሽ የምትመጭበት ቀን ቅርብ ነው፣ ሩቅ አይደለም። እናትሽን በሰላም ያገናኝሽ። ቅድስት ወደ ቤት ከገባች በኋላ ማህሌትና ኤፍራታ እየተፈራረቁ ሊደበድቧት ነበረ። ሰውየውም ሁኔታውን ከዳር ሆኖ እየተመለከተ ባለበት ሰዓት አንገቷን ስታንቃት ቁልፉን ካልሰጠሽኝ ብላ እሷም አማራጭ ስላልነበራት እሺ በቃ ትዬ ልስጥሽ አንገቴን ልቀቂ ስትላት እሺ በማለት ለቃት ነበር። ከለቀቀቻት በኋላ ወደ ክላስ ስትገባ ፖሊሱም ከጀርባቸው ሆኖ እጅ ወደ ላይ ሲላቸው በጣም ነበረ የተደናገጠችው። ከዛ በፊት ኤፍራታ ገፋፍታ እንሂድ፣ እቃሽን እናምጣ፣ ቤትሽን እህኔ ብሩክ በሌለበት ሰዓት ዛሬም ስራ ስለሌለኝ ብላ ገፋፍታ ካመጣቻት በኋላ እባክሽን ለዝና ደውዪ፣ ዝና ይድረስልን ስትላት ለዝና በጭራሽ አልደወለም። ምክንያቱም ነግሬው አልመጣሁም፣ አሁን ብነግረው በጣም ስለሆነ የሚቆጣኝ ከእኔ ጋር አትሰሪም ብሎ ስለሚለኝ በጭራሽ አልደውልለትም እና ያለንን አማራጭ ያኔ ሰውየውን ናፍቃለን ልናየት ነው የመጣ ነው ብለን እናታለው ብለው ነበር። ነገር ግን ሰውየው በደንብ ስላያቸውና ስለተከታተላቸው ወደ ኋላ ሆናችሁ እጅ ወደ ላይ ሲል እጅ ወደ ላይ ባደረገችበት ሰዓት ማህሌት አይደለም እኮ ወንድሜ ናፍቃን ነው ለናያት መተን ነው እያለ ሲል ቅድስት ነይ ወደዚህ ምንድን ነው እያሉ ያሉት እውነት ነው ሲል አይደለም አንገቴን አንቀው ሊገሉኝ ነበር፣ ሁለት ሆነው ሊደበድቡኝ ሊዘርፉ ነው የመጡት ሌቦች ናቸው እያለች እሷም አረ ቅድስቴ እንደዛ አይደለም ንገሪልኝ እባክሽን ከዚህ ጉድ አውጪ ስትላትም ቅድስት በጭራሽ መጀመሪያ እሱ እየሰማሽ ነበረ ያደረግሽኝ ነገር ሁሉንም ሰምቷል አይቷት ስትላት አይደለም ወንድሜ ብላ ብትለምነውም እሱ ግን በጭራሽ አሁን እንዳትንቀሳቀሽ፣ ከተንቀሳቀሽ ወደ ሞት እየቀረብሽ ነው፣ ልትገለኝ ነው እንዴ ስትል ነገርኩሽ እንዳትንቀሳቀሽ ብዬሻለሁ፣ ከተንቀሳቀሽ ጥሩ ነገር አይፈጠርም ሲላት ነበረ። እንግዲህ የዳጣ ነገር በጣም ነው ያሳዘነኝ፣ በጣም ነበር ውስጤን እየነካኝ። ዳጣ ደግሞ የሄደችበት ነገር ተሳክቶላት እንደምናያት ምንም ጥርጥር የለውም። የዳጣ ሁሉም ነገር ከተሳካላት የሞገስም ደግሞ ሉላን የሚያገኝበት ቅርብ ነው፣ ሩቅ አይደለም። ሞገሴ ከሉላ ጋር ተገናኝቶ ዳጣም ከቤተሰቦቿ ጋር ተገናኝታ ብሩኬም ልጁን አሳክሞ መጥቶ ከቅድስቴ ጋር ተጋብተው እንግዲህ ሁላቸውም የሚፈልጉት ነገር እንደሚሳካላቸው ምንም ጥርጥር የለውም። ሁሉ ጊዜ ተንኮለኞች እና ሸረኞች ልክ እንደ ማህሌት ሞገስን ለማስገደል እየሰራች ባለችበት ሰዓት ነገር ግን ራሷ ወጥመድ ላይ ወድቃለች። በጣም ደስ የሚል ነገር ነው ያየነው ዛሬ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ጠብቀን። በሌላ ቪዲዮ ሰላም ያገናኘን። መልካም ጊዜ ይሁንላችሁ።